ብቸኝነት ተሰማኝ። በቃ እኮ ተሰማሽ ለምንድን ነው? ሰው ስለሌለኝ ማለት የለመዱትን ሰው መለያየት ከባድ ነው አባብሽ ነው። አሁን ደግሞ በዚህ መልኩ አገኛለሁ ብዬ አላሰብኩም። ለዛ ነው ህይወቴ ላይ ቀላል አይደለም። አንተ ከመጣ በኋላ ብዙ ነገሮች ተስተካክለዋል እና አንተ መጣት ለኔ ከባድ ነው፣ ግን ደግሞ ሁኔታዎች ናቸው የገፋፉን። ሰው አላውቅም። በቃ ምን ልልካች ኤርሚ ኩሽ አሁን አታልቅሽ። ታዲያ አገኘሽኝ እኮ አይ በየቀኑ ለመደብኝ መሰለኝ። ታውቃለህ ብቸኝነት ነው የምትሰማሽ? በቃ ማለት እንደዚህ ረብሻለሁ ብዬ አላሰብኩም ነው። ብከፋም በውስጤ ላኑረው ህመሜ አባት አደራ እንግዲህ ሐኪሜ ማን አየልኝ ጠጋ ያለ የኔ ሰው አገኝ ብዬ ሰው ያጣው መሆኔ ማን ሰማልኝ ቀርቦ ከሚስጥሬ ቀን ጠብቆ እንደነሳኝ ፍቅሬ ፍቅር ገባ ገባ ውሸት ወጣ ወጣ የተደበቀውን አይቀርምና እውነት አይቀርምና እውነቱን ይወጣል። ይሄው እኔ ያላልኳችሁም ነበር። ይሄው ዛሬ ሄርሜላ ጭራሽ ሄርሜላ ዛሬ መጣች። ሰላም ሰላም ውድ ተመልካቾች እንዴት ናችሁ? ደህና ናችሁ? እኛ ጋር ደህና ነን አልሐምዱሊላህ። እንግዲህ የቤቱ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ ማለት ነው። እና ዛሬ እቺ ቆሻሻ አንተ ምን አባክ ነው ሄድኮ? በመጀመሪያ ስለ አብርሽ ላውራ። አብርሽ ምን አባክ የፈለገች ነገር ትሁን፣ አንተ ምን አገባህና ነው መጠራት? አንተ ምስኪን ነህ በእርግጥ ግን አንተ እንዳሰብከው እሷ አታስበውም። ስለዚህ ሩታን አትፈልጋትም እንዴ? ልጅህን አትፈልግም እንዴ? ቤተሰብ ቆይ ምን የሆነ ነው? ልጁ እያበደ ነው እንዴ? ያበደ ልጁ ወይስ ምንድን ነው ነገሩ? ምን ልታረግ ነው የጠራሃት? ለምን ጠራሃት እንዴ? በቃ ሄዳለች፣ እዛው ትኑሩበት፣ እዛው ባለችበት ትወጣበት እንጂ ዛሬ ይቅርታን ጠይቃታ። ይቅርታ የምትጠይቀው ምንድነው? አንተ ይቅርታ የምትጠይቀው ያልሆነ ነገር ውስጥ ከገባች መጀመሪያ ተነጋግራችሁ አይደል የገባችሁበት? ስለዚህ አሁን ለምንድነው አንተ መጀመሪያ ሲጀምር ለምንድነው ወደ እሷ ሄድከው እንዴ? አንቺ ምንድነው? እኔ እኮ ትመጣለች ብዬ ነበር ሲጀምር፣ መጀመሪያውንም ትመለሳለች፣ ሰላም አይወርድም ብዬ ነበር። አሁን አሪፍ ሆኖ ከልጁ ጋር ከሚስቱ ጋር ሲመጣ ይሄው ጣልቃ ግብት ትላለች፣ ጣልቃ ትገባለች እንደ ዝንብ። አንቺ ዝቃጭ! ቆይ አንቺ ምንድነው? ሰው ባለትዳር ሆኖ ከባለትዳር ጋር ፍቅር ይዝሻል? ምን አይነት ውሻ ነሽ ግን? ምን አይነት ገገማ ነሽ? እንዴት ነው አንቺ ከሱ ጋር ፍቅር የሚይዝሽ? ባለትዳር እንደሆነ የልጅ አባት እንደሆነ አትጠቂም? ቆይ እንዲም ይቻላል እንዴ? እኛ ያጠፋነት ነገር ካለ እኔ ያጠፋዋት ነገር ይቅርታ እንጠይቃታለን ዛሬ። እና ምን አባክ ነው ይቅርታ የምትጠይቃት አንተ? እንደውም አንተ እኮ ሄደክ ሩታን ፊት ለፊት አድርገሃት አንተንንም ጓደኞችን እነዛ መሰሎችን ራሱ ይዘህ ሄደህ ይቅርታ መጠየቅ አለብህ አንተ። እሷ እግሯ ላይ ተደፍተሽ የሩታ ይቅርታ ጠይቃት ማለት ይገባህ ነበር። ጭራሽ ሩታን የልጅህ እናትን እዛ ጋር ቁጭ አድርገህ ጭራሽ አንተ ከዚች ዘልዛላ ጋር መጣህልን ማለት ነው። አሁንም አረ ጨጓራ ያለቀ፣ እኔ ነደድኩኝ፣ የምር ነደድኩኝ፣ ያለቀ ጨጓራዬ። ምንድን ነው ገና እሷን ይቅርታ መጠየቅ ሲገባህ ጭራሽ እዚች ጋር መጥተህ ይቅርታ ልጠይቃት። ያ ሁላ ያደረካትን ልጅ ዝም ብለሃት የልጅህ እናት ሩታን ዝም ብለህ አሁን አንተ እሷን ይቅርታ እንጠይቃታለን ትላለህ። ምን አጥፍተህ ነው አንተ የሷ ይቅርታ የምትጠይቃት? ምን አርገህ ነው አንተ ይቅርታ የምትጠይቃት? መጀመሪያ ተነጋግራችሁ ካረጋችሁት አለቀ እንዴ? አንቺ ምንድነው የምታለቃቅሹ? ምን ትመስላለች ሐመዳም እንዴ? አራት ታለቃቅሽብን እዛ። አንተ ደግሞ ዝርጥት ከንፈር እንትን አንተ ሴታ አትሆንብን እዛ። አረ የምር በጣም ይደብራል፣ የምር በጣም ይደብራል። ምንድነው ነገሩ? ቆይ አብርሽ ያደረገው ነገር እውነት ነው ትላላችሁ? ግን ቤተሰብ የምሬን ነው የምላችሁ፣ እውነት ነው። እውነት ካለ ኮሜንት አድርጉልኝ። የምር እውነት አሁን እሱ ከእሷ ጋር አብሮ መሆን አለበት፣ እሷን ማጽናናት አለበት፣ እሷን እንዲህ ትሪት ካረጋት የባሰ ያልሆነ ነገር ውስጥ ነው የሚገቡት። ማረግ አለበት የምትሉት እስኪ ሰዎች እንትን ኮሜንት አድርጉልኝ። እንዴት ነው እንደዚህ አይነት ነገር የምታደርገው አንተ?
ጭራሽ ቤት ጠርታት ቤት ይቅርታ ልትጠይቃት ነው። ጭራሽ አታፍርም? ትላንትና ከትላንት ወዲያ ከልጅ ከሩታ ጋር እንትን አብራችሁ እንደዛ እየሆናችሁ እንደዛ ፍቅር እያጫወታችሁ አሁን ጭራሽ እንዲህ ትላለህ? ልጁ ልትወስደው የፈለከው አሁን ውሰደው ብትልክ የሷ ልትሰጣት ነበረ? ጭራሽ እንዴ! አይደረግም። ሲጀመር እንደዚህ አይነት ነገር አይደረግም። አንተ ምን አይነት ክብረ ቢስ ነህ? እዛ ጋር ያለችው ሴትዮዋ ምንድነው እንጨት ነች እንዴ? አትናደድም? ይህንን ቪዲዮ ስታይ ደስ ይላታል ብለህ ታስባለህ? አራስ ሆና ሆዷን ይቁሰል። ጭራሽ ገና ጨቅላ ህፃን ይዛ እንደገና ደግሞ ሰሞኑን የወለደችው 10 ቀን ራሱ አሉ ያልሞላ ሴትዮዋ ይሄ ሁላ ልትሰቃይ። እንደዚህ አይነት ቪዲዮ ስታይ እስኪ ምን ያክል ትደስታለህ ብለህ ታስባለህ? ምን ያክል ነው የምትከፋው? እስኪ አስበው። ምን ያክል ስንት መስዋዕት የከፈለች ሴትዮዋ ስንት ነገር አድርጋ ፍቅርህን ያንን ፍቅር ያን ያክል መስዋዕት ከሀገር እስከምትወጡ ድረስ ከቤተሰብ መስዋዕት የከፈለችልህ ሴት አሁን ጭራሽ ተራ መንገድ ላይ ያገኘሃት ሴት ጋር ትንዘላዘላለህ። ጭራሽ ይቅርታ እንጠይቃታለን። ይቅርታ ጠይቃታለሁ። ይቅርታ ምን አስጠየቀህ አንተ? ለምንድን ነው ይቅርታ የምትጠይቃት እንዴ? ይቅርታ ጠይቃታለሁ ነው ያለው። ቤተሰብ እንግዲህ እዩት እስኪ። ዛሬ እኔ ያጠፋኋት ነገር ካለ ቤተሰብ የሚደውልልኝ ነበር እንዲህ ነበረ። ስለዚህ እኔ እሷን ይቅርታ መጠየቅ አለብኝ እና ይቅርታ ልጠይቃት ዛሬ ከፈረንጁ ጋር ከሁላችንም ጋር ተሰባስበን መጥተናል። እንደዚህ ይደረጋል እንዴ? ኧረ ተው የምር ኧረ ተው። አንተ ትልቅ ሰው ነህ። ኧረ ሩታይን እንፈልጋታለን እኛ። ሩታይን እንድትታመምብን ገና አራስ ነች እንድትቆስልብን አንፈልግም። እኛ ሩታን እንፈልጋለን። አንተና እሷ እዛ ገደል መግባት ትችላላችሁ። አሳዘነችኝና ስለዚህ ይቅርታም ልጠይቃት ትሪት ልታረጋት ይቅርታ ጠይቀህ ማለት ነው። በዛው አብራችሁ ልትመጡ ይቅርታ ጠይቀህ አብረሃት ይዛሃት ልትመጣ ማለት ነው። አንተ ትንሽ አታፍርም? ገገማ ዱቄት። አንተ አሁን ሰው ነህ ብላ ሩታ አንተ ሰው ነህ ብላ ማግባቷ ራሱ አንተ ሴት ልክስክስ። አሁን ይቅርታ በቃ ካሁን በኋላ መጥታችኋል እኮ በቃ ካሁን በኋላ ሲጀምር ሩታ እኮ ቆርጣለች። ባለፈ እኔ ቆርጫለሁ። የኔና ያንተ ነገር ምንም ነገር አብቅቷል። የኔና ያንተ ነገር ልጅህን ከፈለክ ናና ውሰድ። መጥተህ ማየት ትችላለህ። ውሰድ ሳይሆን መጥተህ ማየት ትችላለህ ብለሃለች። መጥተህ ማየት ትችላለህ። ስለዚህ ካሁን በኋላ የኔና ያንተ ነገር አልቋል፣ ጨርሰናል ብለሃለች። ስለዚህ ገና ይሄንን አንተ አጠንክረህ ይቅርታውን እንትን ማለት ሲገባ መጠየቅ ሲገባ ጭራሽ ዛሬም ጠርተህ ይቅርታን ጠይቃታለን እሷ ትላለክ። አንተ ጋር ምንም አይነት ስሜት ባይኖር ራሱ እሷን ይቅርታ መጠየቅ የለብም። ከሩታ ተመካክረህ ተነጋግረህ ታርቀህ ቤትህ ካስገባሃት ምናምን ነገር በኋላ እንደዚህ ነገር እየተፈጠረ ነው። የኔ ሩታ እኮ የገቧት ነች። ራሱ ታመጣልክ ነበር ይሄንን ሀሳብ። እቺ ልጅ እየተጎዳች ነው። ስለዚህ ይሄንን ነገር እንደዚህ ይደረግ ብላ ትልክ ነበር። አንተ ገገማ ስለሆንክ ነው እንጂ